ሰላም ውደድማቻችን ይህ ያያ ስፖርት ነው። ውደድማቻችን በዛሬው ፕሮግራማችን ስለ ቸልሲ የተለያዩ መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ፔፔ ቻቫሪን፣ ቫለንቲን ባርኮ፣ ቤንዋ ባዲያሽሌ እንዲሁም ደግሞ የተለያዩ መረጃዎችን የምታገኙ ይሆናል። ውደድማቻችን ቸልሲ ለምን እድሜያቸው ገፋ ያሉ ተጫዋቾችን ያስፈርማል በሚል እንግዲህ አትሌቲክስ ላይ ያገኙትን መረጃ በቀጥታ በማድረስ ልጀምር። እንግዲህ ውዝግብ የማያጣው የቸልሲ የኃላፊዎች ጉዳይ በብሉኮ መካከል እንግዲህ ቶኒ ቦይልና ኢግባሊን አሳይቶናል። ታዲያ የኢግባሊ አሁን ሐሳባቸውን በግልጽ ለመቀየር ያሰቡት ከሚያዝያው ስብሰባ በኋላ እንደሆነ መረጃዎቹ ያሳያሉ። በዚህ ውሳኔያቸው መሰረት ዳንኤል ቤክና ጆርዳን ኤንደርሰንን እንዲሁም ደግሞ በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ለማስፈረም ካለፉት 3 ዓመታት የቸልሲ ውጤትና ምርመራ በኋላ በቡድኑ ውስጥ በተለይ ደግሞ ሁለት ሐሳቦች ተነስተዋል። በቡድኑ ውስጥ እንደ መሪነት የሚታየው ቶሲን አድራባዮ ነበር፣ ረጅም እድሜው 28 ዓመቱ ነው በሚል ነገር ግን የሊየም ሮሰነሪን ሁኔታ ካየን ለምሳሌ ሊየም በመጀመሪያዎቹ ጊዜያቶች በስብስብ ውስጥ በአሰልጣኝነት ከተቀጠረ በኋላ ቡድኑ ውስጥ አንድ ለተጫዋቾች የመከረው አስተያየቱን የሰጠው ሐሳብ ነበር። ቡድኑ ውስጥ ስሜታዊነት እንደሚበዛ ትኩረት እንዲያገኙ የሚልና ደግሞ ቡድኑ ውስጥ ስሜታዊነት ብቻ ሳይሆን መሪ አለመኖሩን በሚገባ የሚያሳዩ ንግግሮችን በቡድኑ ውስጥ ማስጠበቅ የሚጠበቅባቸውን ውጤቶች ነጥብ ሲጥሉም ታይቷል። ይህ እንግዲህ አንዱ እንደ ችግር የሚነሳ ነበር ማለት የሚቻል ነው የሚሆነው። ይህ ሁኔታ ይህ እሳቤ በቡድኑ ውስጥ እንዴት ይሻሻላል ተብሎ ሲታሰብ ዣቪ አሎንሶ በፈረመበት ወቅት ቸልሲ ኃላፊዎች ጋር በግልጽ አወርቷል። የቡድኑን የአእምሮ ጥንካሬ በአእምሮ ፐርፎርማንስ ረገድ ይህ ማለት ነው ቡድኑ ከመሪነት ነጥቦችን የሚጥልበትን መንገድ በመሪነት ውስጥ የመቆየት ቡድኑ በሚመራበት ወቅት ወደ ጨዋታ ለመመለስ የሚያደርገውን ጥረት በሚገባ ማሳደግ የሚቻልበት ሁኔታ ላይ በአእምሮ ጥንካሬ ላይ መስራት እንደሚፈልግና ለዚህም የሚያግዙት የሚሆኑትን አንደኛ በፕሪሚየር ሊጉ ልምድ ያላቸውን ተጫዋቾች ማምጣት፣ ሁለተኛ ተብሎ ግን በዚሁ ሐሳብ የተያዘው እንደ ሐሳብ ብቻ ሳይሆን ቡድኑ ሊተገብረውም በሃያዎቹ መጀመሪያ በሰላሳዎቹ መጀመሪያና ከእያንዳንዱ የእድሜ ክልል ላይ የተሻሉ ፐርፎርማንስ የሚያሳዩ ተጫዋቾችን ለማምጣት ነበር ቸልሲዎች ያሳቡት። ታዲያ ይህ ትልቁ ሁኔታ ቢሆንም ነገር ግን ስምምነቶች ላይ ደርሰው ነው እንግዲህ ታዲያ ቸልሲ ያስፈረማቸውን ተጫዋቾች እስካሁን ድረስ በምናይበት ጊዜ የ26 ዓመቱን ለምሳሌ አንደኛ ማየት የሚጠበቅብን የሚመስለኝ 2 ዓመታትን በእንግሊዝ ፕሪሚየር ሊግ ያሳለፈው በሚገባ ልምድ ያለው ማክሲም ላኳን ነው። በመሪነቱ ረገድ ጥሩ የሚባል የፕሪሚየር ሊግ ልምድ ያለው በፓላስ በጥሩ ፐርፎርማንስ መታየት የሚጠበቅበት አሁን ቸልሲ ባለፉት 2 ጨዋታዎች እንኳን በቅድመ ውድድር ጨዋታዎች ላይ የስነ ልቦና የበላይነት እንደተወሰደበት ይታያል። በጨዋታዎች ውስጥ ውጤትን ያለማስጠበቅ ችግር፣ በጨዋታው መጠናቀቂያ አካባቢ ውጤት ላይ የማጣት ባህል ጎሎች እንዲቆጠሩበት ይህን ታዲያ ለማሻሻል ምንም እንኳን ውድ ዋጋ ያወጡበት ተጫዋች ራሱ 18 እና 19 ዓመት ላይ ያለ አይደለም፣ የ23 ዓመት ልምድ ያለው ነው። ያለፉትን ዓመታቶች በእንግሊዝ ፕሪሚየር ሊግ በሚገባ ማሳለፍ የቻለ ነው። ማርኮ ኤንስትሪንም ቢሆን በጣም ጥሩ የሚባል ፐርፎርማንስ ያለው ተጫዋች ነው። ነገር ግን ጥሩ ልምድ አለው፣ እድሜው ታዳጊ የሚባል አይደለም የሚል እምነት አለ። ነገር ግን ከነዚህ ሁሉ ቸልሲዎች ለውጦችን ፍላጎቶችን ያሳደሩባቸው ተጫዋቾች እንዳሉ ደግሞ መርሳት የለብንም። ታዲያ የመጀመሪያው የሚሆነው በኔ እይታ በእድሜው ከፍ ያለውና በብዙ ሰጣገባዎች ውስጥ የገባው ጆርዳን ሄንደርሰን ነው። ጆርዳን ሄንደርሰን የ36 ዓመቱ እንግሊዛዊ በብሬንፎርድ እየተጫወተ የሚገኝ ነው። በአመራር ብቃቱ ነው እንግዲህ ቸልሲ ይህንን ተጫዋች ለማምጣት ግድ ያላቸው። ይህ የአማካይ መስመር ምንም እንኳን ቸልሲ የመጀመሪያ ኢላማው ጆርዳን ሄንደርሰን አልነበረም። የመጀመሪያ የዝውውር ኢላማ የነበረው ግራንድ ዣካ ነበር። የዣካ ዝውውር አለመሳካቱን ተከትሎ ወደዚህ ተጫዋች ቸልሲዎች አቅንተዋል ማለት ይቻላል። ታዲያ ይህ ተጫዋች በእንግሊዝ ፕሪሚየር ሊግ ባለፉት ዓመታቶች ጥሩ ውጤትን ማስመዝገብ የቻለ በቡድኑ ውስጥ ደግሞ ዋንጫዎችን ማሸነፍ የቻሉ ለምሳሌ ያክል ብንጠራው ለእንግሊዝ ብሔራዊ ቡድን መጠራቱ፣ የአውሮፓ ቻምፒዮንስ ሊግ የእንግሊዝ ፕሪሚየር ሊግን አሸናፊ የሆነ አምበል መሆኑን መርሳት የለብንም። ምንም እንኳን ቸልሲ የጄምስ የአምበልነት ሁኔታ መንጠቅ የሚፈልግ ባይሆንም ነገር ግን በአምበልነቱን ያላደረጉ ቡድኑን በሚገባ መምራት የሚችሉ ተጫዋቾችን ግን ማስፈረም ግድ ይለዋል። ሄንደርሰን ስናይ ከነ ቫንዳይክ በላይ ከነ ሳላና ከነ ማኔ በላይ ያንን ቡድን በሚገባ በአመራር ብቃት የመራ እንደነበር የሚታወስ ነው። ልምድን እንዲሁም ደግሞ ከአመራር ብቃት ጋር የያዘው ሄንደርሰን ቡድኑ ውስጥ ለውጦችን ያመጣል ተብሎ ይታሰባል። የሆነ ያክል ደቂቃዎችን ደግሞ የመሰለፍ አቅምን ይኖረዋል ተብሎ ይታሰባል። ቸልሲ ከዚህ በፊት ማቴዮ ኮቫቺች እና እንዲሁም ደግሞ ጆርጊኒዮን በለቀቁበት ጊዜ ይህንን ጉድለት እንደሚያጋጥማቸው አላሰቡም ነበር። እንግዲህ የአካል ብቃቱ እንደ ወጣትነቱ ጊዜ ላይሆን ይችላል። የአየር ላይ ድዋሎቹ በኳሱ ረገድ
ችግሮች ሊኖሩ ይችላሉ። ነገር ግን ቡድኑን በማረጋጋት ረገድ በሚገባ ሊያግዙ ይችላሉ። ሁለተኛው እንግዲህ ቸልሲ በቅርቡ ያስፈረመው የ35 ዓመቱ ዳኒ ዌልቤክ ነው። ዌልቤክ እንግዲህ በብራይተን አልቢዮን ቤት ባለፉት ዓመታቶች በወጥነት ጎሎችን በማስቆጠር የሚነሳ ነው። የቸልሲ የማጥቃት ክፍል ምንም እንኳን በታዳጊዎች ብቻ የተዋቀረ ቡድን መሆኑ ውጤታማ እንዳላደረገው በሜዳ ላይ አይተናል። ወዳጆቻችን ታዲያ ይህ ስብስብ ዳኒ ዌልቤክን መጨመሩ በተለይ በአመራሩ ረገድ ብቻ ሳይሆን ዳኒ ዌልቤክ ብዙዎቹ እንደሚናገሩት ፖዚቲቭ ኢነርጂ ያለው ቡድኑን በሚገባ ማንቀሳቀስ የሚፈልግ ታዳጊ ተጫዋቾችን በስራ ማመላከት የሚፈልግ ተጫዋች ነው። በብራይተን ቤት ብዙ ተጫዋቾች ያውቁታል አይደለም? ለምሳሌ ቸልሲ ቤት ያሉ የብራይተን ተጫዋቾችን ከጠራን ሳንቼዝ ግብ ጠባቂው፣ ካይሴዶ፣ ጃኦ ፔድሮ እያልን መጥራት እንችላለን። እነዚህ ተጫዋቾች ታዲያ ከዚህ ተጫዋች ጋር በሚገባ ጥሩ ግንኙነት እንዳላቸው ያለፈው የውድድር ዓመት 13 የእንግሊዝ ፕሪሚየር ሊግ ጎሎችን ማስቆጠሩን አትርሱ። ምንም እንኳን ጃኦ ፔድሮ ምርጥ የውድድር ዓመት ቢያሳልፍም ያስቆጠራቸው የጎል ብዛቶቹ ደርማቻችን በእንግሊዝ ፕሪሚየር ሊግ 15 ነበሩ። ስለዚህ 15 እንዲሁም ደግሞ ጃኦ ፔድሮ ጥሩ የውድድር ዓመት አሳልፎ 20 ጎሎችን ቢያስቆጥር ዳኒ ዌልቤክ ከ10 በላይ ጎሎችን ካስቆጠረ ለቸልሲ ውጤታማ የሚያደርገው ነው። በ5 ሚሊዮን ፓውንዶች ብቻ የመጣ መሆኑን መርሳት የለብንም። ልምዱን በሚገባ ደግሞ ማጋራት የሚችል ተጫዋች መሆኑን መርሳት የለብንም። ይህንን ልምዱ ታዲያ በሚገባ መጠቀም የሚያስፈልግ ነው የሚሆነው። ወዳጆቻችን በ90 ደቂቃ ውስጥ 0.52 ጎል ወይም በሁለት ጨዋታ አንድ ጎል የማስቆጠር ጠንካራ ሰራተኝነት፣ በተለያዩ ቦታዎች ላይ መጫወት ብቃት መኖሩን መርሳት የለብንም። እንግዲህ ደካማ ብቃቱን በብቃት መውረድ ረገድ ልናየው የምንችልበት እድል ይኖራል። ነገር ግን ይህንን በአመራሩ ረገድ በተሻለ ሁኔታ ለቡድኑ ሊያስረክብ እንደሚችል ሌላኛው የሚጠበቅ ይሆናል። ወዳጆቻችን ሌላኛው መረጃችን የሚሆነው ቸልሲ ትናንት እንግዲህ ደግሞ በግራ መስመር ላይ ያለበትን ችግር ለመፍታት ፔፔ ቻቫሪን ጆሴፍ ማሪያ ቻቫሪን ፔሬዝን ለማስፈረም ሙሉ በሙሉ ስምምነት ላይ ደርሷል። ታዲያ ይህ የፔፔ ቻቫሪን ዝውውርም አንዱ ቡድኑን በአመራር ረገድ ከሚያግዙት ነው። አንደኛ 28 ዓመቱ ላይ ይገኛል። ይህ ስፔናዊ የግራ ተመላላሽ ፉልባክ ሆኖ ማገልገል የሚችል አስደናቂ ብቃት ያለው ተጫዋች ነው። በተለይ ደግሞ መስመሩን በሚገባ መምራት የሚችል የተለየ የሆነ የዱዋሎችን፣ ታክሎችን፣ ኢንተርሴፕሽኖችን የማድረግ ብቃቱ የግራ መስመሩ በተለይ ተመላላሽ ያስፈልገዋልና በሚገባ ማገዝ የሚችል ነው። ዱዋል ሞንስተር ነው። ዳድሞቻችን በጣም የአንድ ለአንድ ፍልሚያዎችን ማሸነፍ ይፈልጋል። በአየር ላይም በመሬት ላይም ይወሳኝ ነው። ወደ ሳጥን ክሮሶችን ያደርጋል። ዳኒ ዌልቤክን ያስፈረመው ቸልሲ ደግሞ እዚህ ላይ በሚገባ መጠቀም የሚችል ይሆናል ብዬ አስባለሁ። ማኑኤል ሜጋም ስብስብ ውስጥ የሚቆይ ከሆነ በጣም ወሳኝ ተጫዋች ነው የሚሆነው። ቁልፍ ኳሶችን በማቃበል ትልልቅ እድሎችን በመፍጠር የፔፔ ቻቫሪን እድል በሚገባ መፍጠር የሚችል ተጫዋች ነው። የፔፔ ቻቫሪን መምጣት ሌላኛው ውጤታማ የሚባል ነው። ቸልሲ እነዚህ የምነግራችሁ መረጃዎች በተለይ ደግሞ ውጤታማ ማድረግ ብቻ ሳይሆን ቸልሲ በቀጥታ ቡድኑን ለውጦችን የሚያመጡ ነው። ከፔፔ ቻቫሪን ውዳድማቻችን እንዲሁም ደግሞ ከጆርዳን ኤንደርሰን እንዲሁም ደግሞ ከዌልቤክ እና ከማክሲም ላኳ የመለመጃ ጊዜ የሚባል የለም። በቀጥታ መጠው ቡድኑን ማገዝና ቡድኑን ውጤታማ ማድረግ የሚጠበቅባቸው ይሆናል። ትናንት እንግዲህ በዝውውሩ እንግዲህ ይፋ የተደረገው የቫለንቲን ባርኮ ጉዳይ ደግሞ የአማካይ መስመሩን በሚገባ ማገዝ የሚችል ነው። የ21 ዓመቱ ይህ አርጀንቲናዊ የግራ ተመላላሽ የነበረው በእንግሊዝ ፕሪሚየር ሊግ 6 ጨዋታዎችን አድርጓል። በብራይተን ቤት ጥሩ ብቃቱንም በብራይተን ቤት ማሳየትና መላመድ ስላልቻለ ነው ወደ ስትራስቡርግ ያቀናው። በስትራስቡርግ ግን ምርጥ የአማካኝ መስመር ተጫዋችነቱን አሳይቷል። እዚህ ጋር ታዲያ 2 ነጥቦችን ላንሳው ዳድማቻችን። ቫለንቲን ባርኮ አሁን የቸልሲ ተጫዋች ነው። የቸልሲ ተጫዋች መሆን ብቻ ሳይሆን ግን ይህ ተጫዋች የአማካኝ መስመሩ ላይ ኢንተንሲቲን መፍጠር የሚችል ተጫዋች ነው ዳድማቻችን። ይህ ደግሞ በቸልሲ አማካኝ መስመሮች ውስጥ የማይገኙ ተጫዋች ይሆናል ብዬ አስባለሁ። ፋውሎችን መስራት፣ የተለያዩ ሜዳዎች ላይ ድሎችን መፍጠር፣ ቦል ሪከቨር ማድረግ፣ 177 ኳሶችን ማሸነፍ ችሏል። በተለይ በነይታ ጥሩ ጥምረቶችን ከሞሴስ ካይሴዶ ጋር መፍጠር የሚችል ጥሩ ታዳጊ ነው ብዬ አስባለሁ። ታዳጊ ብቻ አይደለም ግን ባለፉት ዓመታቶች ጥሩ ብቃቱን ማሳየት የቻለ ነው። ቦካ ጁኒየርስ፣ ብራይተን፣ ሲቪኤም በውሰት ካቀና በኋላ ስትራስቡርግ ጥሩ ብቃቱን ካሳየ በኋላ ነው ወደ አድማቻችን ይህ ተጫዋች ወደ ቸልሲ መመለስ የቻለው። ትልቅ ክሬቲቪቲ፣ ጠንካራ ሰራተኝነት፣ ፕረስ ሬዚስታንስ፣ ፓስ የማድረግ ብቃት፣ ቴምፖ ኮንትሮል የማድረግ በጣም ወሳኝ የሆነ ተጫዋች ይሆናል ብዬ አስባለሁ። ዳድማቻችን ብዙ ጫና የለበትም። እንግዲህ በተለይ የአማካይ መስመሩ ላይ ቸልሲዎች ማድረግ ያልነበረባቸው ላቪያን መልቀቅ ሲጠበቅባቸው በኔ እይታ አንድሬ ሳንቶስን መልቀቅ አልነበረባቸውም ነበር። አሁን ግን እንግዲህ ቫለንቲን ባርኮ የአንድሬ ሳንቶስን ቦታ መሸፈን የሚችል ነው የሚሆነው። የአካል ብቃቱ ግን ፕሪሚየር ሊጉ ሊከብደው ይችላል። ነገር ግን በአካል ብቃቱ ደረጃ ደግሞ ተመሳሳይ የሆነው በሱ የአካል ብቃት ደረጃ የነበረው ነገር ግን በልምዱ ከፍ ያለው በርናንዶ ሲልቫን ማየት ይቻላል።
ይቻላል እና በጨዋታዎች ውስጥ እንደዚህ አይነት ተጫዋቾች ወሳኝ ይሆናሉ። የአካል ብቃት በትክክለኛ ቦታ ላይ በትክክለኛ ሰዓት የምትገኝ ከሆነ ያን ያክል ወሳኝ እንዳልሆነ እግር ኳስ አሳይቶናል። ወደ አድማቻችን የያስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።